ሳይካትሪስት ማለት ጀመሩ እኮ እንዴ! የኤርሜላ ነው የማን ደጋፊ ናቸው እኮ አልፈታ እኮ ለእነሱ እኮ ነጥብ ጥለው የሄዱትኝ። ወይ ልንገርህ ፍሬውዬ ማለት ነው። ገባህ? አሁን ሰው ያየውን ነው የሚያምነው። ገባህ? የሚመለከተው ያየውን ነው። ገባህ? ከመጀመሪያው እሺ ተሳሳተ፣ ስህተቱ ነው ግን ማብራራት ይጠበቅበታል። አንድ ነገር ይህን ነገር ላይ ጫን እንዳንን ማልፈልገው ስራው የእግዚአብሔር ነው። አይ መጽሐፍ ቅዱስ ውጊያችን ከደምና ከስጋ ጋር አይደለም ይለናል። አይደለም መስቀል የሆነ ነገር አድርገው ኢየሱስ ተተፍቶበታል። መስቀሉ ላይ የተሰቀለ የምንለው ጌታችን ከመስቀሉ እኮ መስቀሉ ላይ የተሰቀለው ጌታ ነው አይደለኛ መድኃኒታችን። መስቀልን ዛሬ እንድናወራ ያደረገን እኮ ክርስቶስ ስለተሰቀለበት ነው። ለዛ ራሳችንን ምንድነው በክርስቶስ ቦታ እናየዋለን። እሱ የሰቀሉትን እዛው ከስር ሆነው የወጉትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ካለ እኛም በዛ ልብ ይቅር እንዲባሉ ይቅር እንዲባሉ ደግሞ እንዲማሩ ያደርጋቸዋል። በጣም ትንሽዬ ስህተት ነው የሰሩት። ይኸው ሚዲያው ሃይማኖት ሲሳደብ አይደል የሚውለው። 24 ሰዓት ገዝት ገብተው 24 ሰዓት ገዝት ገብተው 24 ሰዓት እኛን ሲያዩ አንቺ የመተታም ልጅ ውጪ ነው የምንባለው። እግዚአብሔርን ይሄን የሚሉት እኮ ራሳቸው ክርስቲያኖች ናቸው። እኔ ሲገረመኝ እኮ እሱ ነው። ከመስቀሉ ላይ ጣት እያመለከቱ ለዛ ይኸውልሽ ቤተክርስቲያንን ይላል። ይኸውልሽ መጽሐፍ ቅዱስ የገሃነብ ደጆች አይቋቋማትም ይላል። አይደለም እዚሽ ጋር መስቀል መተት ምናምን ሲሳደቡ የሚውሉ ሰዎች ቤተክርስቲያንን ለማጥፋት የሚጥሩ ሰዎች እንኳን ይኸው ስንት ዘመን መጣ። ይኸው ቤተክርስቲያን ይህ አይደለም የእነሱ የዚህ ተራ መስቀል እንደዚህ መተት ምናምን ብለው ይኸው እስከ ዘመናት ቤተክርስቲያንን ለማጥፋት ያልተደረገ ነገር አለ። የቤተክርስቲያን ባለቤቱ ሰዎች ግን ክርስቲያን ትላለህ ወይስ ሌላ ተከታይነት? እኔ እንጃ። ክርስትና አልሄዱም እንዴ? ጋብቻ ሲያደርጉ በህማማት ጊዜ ነው ያደረጉ። እዚህ ጋር አይነግባ አሁን ይኸውላችሁ እኔ ሁል ጊዜ አንዳንድ ጊዜ ላይቭም እንዳልገባ የሚያደርገኝ እኔ ልጆቹን አታክ ማድረግ አልፈልግም። አታክ ማድረግ አልፈልግም። በቃ ከዚህ በኋላ ማንሳት አይቻልም። በቃ ስለ ሃይማኖት ሌላ አለስ እናውራ። እሱን ነው እኔ ጥያቄ ያለን ፍሬ ስሚ፣ ቆይ ልንገርሽ። እነሱን ልጣል ብል እናንተ ከምታውቁት የበለጠ ብዙ መረጃ አለ፣ ግን ምንም የምጠቀመው ነገር የለም። ምህረትን ይቅርታን እንዲመለሱ ማድረግ ይሻለኛል የሚለው ነው። ምክንያቱም እኔ ነገ ምን እንደምሆን አላውቅም፣ ምን እንደሚያጋጥመኝ አላውቅም። እቺ ምንድነው ብዙ የምትባል ሴትዮ ማለት ነው ሩታ እንዴት ነው የምትችለው? እኛ ጆሯችን ደንቆረ በሳ ድምፅ እኔ ጌታን ትናንትና ብስጭት ነው ያልኩት። ቪዲዮ እየቀረጽኩ መሀል ላይ ቆምኩኝ። ማለት ሰው እንዴት እንዲህ መጮህ ይችላል? ከሳ ጋር ከመጨት እኮ ቪዲዮ አይነት ዳምፅን ከፍተን ሳይለንት እናድርጓለን። የሳ ድምፅ እንዳንሰማ ጆሯችን ነበር። ብስሩዬ እግዚአብሔርን እኔ ስለሽ የእሷ ድምፅ ሳይሆን እኔ ሩታ ማየት ፈልጌ እሷ ስላለችበት ሆነ የምታየው ነገር የምታረገው ስታይ በጣም ነው የምታስጠላኝ። የምታረገው ስታይ በነገራችን ላይ በጣም ስለምትንቃቸው ነው። ምንም እንደማያመጡ ስታቅ ነው እንዲህ በኮንፊደንስ የምታወራቸው። ብዙ መጨረሻ ላይ ያለችውን ሰምታችኋል። ማለት ምንድን ነው እንደዚህ ራስ እንድትተማመን ያደረጋት ኮንፊደንስ ግን አየህ ፍሬ እኮ ብዙ መጨረሻ ላይ ያለችውን አልሰማም። ምንድን ነው በራሷ እንዲህ እንድትተማመን ያደረጋት ምናምን ስትል ዝም በያላት። እኔ የዚህ ሴትዮ ድምፅ ማለት ነው አንድ ቀን ለመዘናናት ምናምን ብሎ ያስቆሙ ድምፅ ርዕሰ ታመመና ከዛ በኋላ የዚህ ሴትዮ ድምፅማ አልሰማም። በቃ ብሩታዬ ቤት ከሆነ ድምፅ አጥፍተ መተው ነው። ሁላችን እንደዚህ ነው ናረግ እንቆጥረላት ከሆነ እንቆጥረላት ቢሆለሳ እንጂ በቃ ታደንቁራለች። እሳ እንዴት ነው የምትቋቋመው? የኔ ዛሬ ቪዲዮ ካያችሁ እንደውም እንዲህ ተናግሬ አላውቅም። ብዙ ጊዜ በጣም ለመጠንቀቅ ሞክር ነበረ። ዛሬ ግን በቃ መናገር ያለብኝ ራሳቸው ቪዲዮን እንደሚሰሙ ታውቃለሁ። ያን የተናገርኩበትን ምክንያት ደግሞ እነሱ ቪዲዮን ሲሰሙ ይገባቸዋል። እንደ ትልቅ ትሆን
እስኪ ሩታ እስኪ ያለ ሩታ ቪዲዮ ይስሩ እስኪ። አዎ በቃ መልስ ይሄንንማ ይስሩልና። አዎ ከቅድም እንኳን ለአብርሃም ለሄርሜላ እንጀራ ነው ብሏል። ካለነሳት አትሰራም። በቃ ዛሬ እንኳን እሳቸው ፈርታለች መሰለኝ። ትናንትና ተመልሶ ወደድሽም ጠላሽም ሳምንት ሲጀም 15 ቀን ወርም አስቀምጭም አብርሃም የኔ ነው ብላን ነበር ትናንትና መጨረሻ ላይ እሱ አይታ ማለት ነው። ዛሬ ተንቦቆቦቀች እኮ አንቺዬ ፍሬ አለች። ቆይ ልንገራቸው እሱን አጥቼ ሀይሉ ትገቢያለሽ አስገባሽ አትገቢ ሌላ ሰው ደህና ዶሮ ፍሬ እንወድሃለን በርታ ጌጋ ካለ ተቆጣ እንወዳለን ወንድማችን። አዎ እሺ እናቴ ሰላም። በነገራችን ላይ ስሙ እኛ ባንቆጣ ተይ ባንል ኖሮ ታውቃታላችሁ እንዳለ ጥፊ ነበር የሚመጡት። አረ እኔ ናፍቆኛል ፍሬው እግዚአብሔር ናፍቆኝ ነበረ። ነገሮችን ከጥፊ በላይ ንቀት በጣም አደገኛ መሳሪያ ነው በነገራችን። በዛ ነው ማለት ነው ፍሬው